ገጽታችሁን ችላ ማለት መጽሐፍ ያለ ሽፋን እንደማሳተም ነው። ወደዳችሁም ጠላችሁ ለመጽሐፉ የምታደርጉለት የሽፋን ጥራትና ሽፋኑ ላይ የምታስቀምጧቸው መረጃዎች የመጽሐፉ መሸጥና ለመሸጥ ነው። አንዳንዶች ስንት ለፍተው ስንት ጥረት አድርገው ኢግኖር እየተደረጉ፣ አንዳንዶች ደግሞ ብዙም ሳይለፉ ስኬታማ የሚሆኑት ለምን ይመስላችኋል? እዚህ ጋር እርግጠኛው አንድ ነገር ልንገራችሁ። በእነዚህ ሁለት ሰዎች መሃል ልዩነቱን የፈጠረው ገንዘብ አይደለም፣ ዕውቀት አይደለም፣ ችሎታ አይደለም። እነዚህ ሰዎች መሃል ትልቁ ልዩነት የፈጠረው አክብሮት ነው። ብዙዎቻችን ደግሞ ከሰዎች እንዴት አክብሮት ማግኘት እንዳለብን በፍጹም አናውቅም። ነገር ግን ደግሞ በህይወት ትልልቅ ነገሮችን ማሳካት የምትፈልጉ ከሆነ ከሰዎች አክብሮት እንዴት ማግኘት እንደምትችሉ ልታውቁ ይገባል። ሰላም ወዳጆች፣ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። በዛሬው ዝግጅታችን ከሰዎች አክብሮት ማግኘት የምንችልባቸውን 4 ብልሃቶች እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው መናገር ያለባችሁን ነገር ኦን ዘ ስፖት ተናገሩ። ለነገ አታሳድሩት ወይም ደግሞ አታቆዩት። እዚህ ጋር ምን እያልኳችሁ ነው? ሰዎች ትክክል ያልሆነ ነገር ወይም ደግሞ ምቾት የማይሰጣችሁ ነገር ሲናገሩ ሲያደርጉ ማየታችሁ ባላየ ባልሰማ አተለፏችሁ። ነገሮችን ባላየ ማለፍ ያ ነገር ትክክል እንደሆነ እንዲሰማችሁ ያደርጋል። ምንም ደስ የማይል ነገር ወይም ደግሞ ትክክል ያልሆነ ነገር ስታዩ ኦን ዘ ስፖት ተናገሩ። ይሄ ጋጠወጥነትም አይደለም፣ ብልግናም አይደለም። ነገሮች ሳይከፉና ለመተራረም አስቸጋሪ የሚባል ደረጃ ላይ ሳይደርሱ በፊት መስመር የሳቱ ነገሮችን ማረም ወይም ደግሞ ማስተካከል አቋማችሁን በግልጽ የሚያሳይና ከሰዎችም አክብሮት የሚያስገኝላችሁ በጣም ምርጥ አካሄድ ነው። እዚህ ጋር ዋናው ቁም ነገር መሰላችሁ፣ ሰዎችን ስታረሙ ስሜታዊ መሆን አያስፈልግም፣ ወይም ደግሞ አላስፈላጊ ቃላትን መወርወር አያስፈልግም። ከዛ በተረፈ ግን መስመር የሳቱ ነገሮችን ስትመለከቱ በእንጭጩ ሊቀጩ ይገባል፣ ወይም ደግሞ በእንጭጩ ሊታረሙ ይገባል። ስለዚህ የመጀመሪያው መናገር ያለባችሁ ነገር ኦን ዘ ስፖት ተናገሩ። ይሄ ከሰዎች አክብሮት የሚያስገኝላችሁ የመጀመሪያው ብልሃት ነው። ሁለተኛው በጣም ጥሩ ለመሆን መሞከራችሁን አቁሙ። እዚህ ጋር መጥፎ ሰው ሁኑ እያልኳችሁ አይደለም፣ ነገር ግን ደግሞ ሁሉም ሰው እንዲወዳችሁ መፈለጋችሁን አቁሙ። ሁሉም ሰው የሚወዳችሁ ከሆነ ማለት ያለባችሁ ነገር እያላችሁ አይደለም፣ ኦር ደግሞ ሰዎች መስማት የሚፈልጉትን ነገር ብቻ እየተናገራችሁ ነው እያላችሁ ነው። እነዚህ ሁለቱም አካሄዶች ደግሞ ጤነኛ ህይወት እንዳይኖራችሁ የሚያደርጉ ጠንቆች ናቸው። በህይወት አንዳንድ ጊዜ እምቢ አይሆንም የሚሉ መልሶችን የሚፈልጉ ጉዳዮች አሉ። ሁልጊዜ ሸሽ የሚሉ ሰዎች አመናችሁም አላመናችሁ ቤታቸው ገብተው በሽታቸው የተጸጸቱባቸው በጣም ብዙ ሌሊቶች አሳልፈዋል። ስለዚህ ለሰዎች መልካም ለመሆን ከመሞከራችሁ በፊት ለራሳችሁ መልካም ሁኑ። ይሄ ሁለተኛው ከሰዎች አክብሮት ልታገኙ የምትችሉበት ብልሃት ነው። ሶስተኛ ገጽታችሁን በአግባቡ ያዙት። ገጽታችሁን ችላ ማለት መጽሐፍ ያለ ሽፋን እንደማሳተም ነው። ወደዳችሁም ጠላችሁ ለመጽሐፉ የምታደርጉለት የሽፋን ጥራትና ሽፋኑ ላይ የምታስቀምጧቸው መረጃዎች የመጽሐፉ መሸጥና ለመሸጥ ይወስኑታል። እዚህ ጋር ሰዎችን በገጽታችሁ መመዘን አግባብ ነው አግባብ አይደለም የሚለው ነገር ሊያነጋግር ይችላል። ነገር ግን ደግሞ መሬት ላይ ያለው እውነታ ይሄ ነው። ሰዎች በገጽታችሁ ይመዝኗቸዋል። ስለዚህ ለራሳችሁ ተገቢውን እንክብካቤ ሳታደርጉ ሰዎች ያክብሩኝ ብሎ ማለት ፌር አይደለም። ሶስተኛው ከሰዎች ሪስፔክት የምታገኙበት መንገድ ይሄ ነው። ለራሳችሁ ተገቢውን ወይም ደግሞ ለገጽታችሁ ተገቢውን እንክብካቤ ማድረግ መቻል። አራተኛው የትም ቦታ ራሳችሁን ሆናችሁ ቅረቡ። ብዙዎች አብሯቸው እንዳሉ ሰዎች ማንነት የተለያየ ማንነት ይላበሳሉ። የተለያየ ማንነት እየተላበስን ደግሞ ከሰዎች እውነተኛ አክብሮት ልናገኝ በፍጹም አንችልም። ስለዚህ የትም ምንም አይነት ሁኔታ ውስጥ ብትሆኑ ራሳችሁን ሆናችሁ ቅረቡ። ራሳችሁን ስትሆኑ የሚወዷችሁና የሚያከብሯችሁ ሰዎች በህይወታችሁ በትክክል ማተር የሚያደርጉ ሰዎች ናቸው። ራሳችሁን ስትሆኑ የሚጠሏችሁ፣ የማይፈልጓችሁ፣ የማያከብሯችሁ ሰዎች ደግሞ ለነዛ ሰዎች እናንተ ቦታ አትስጧቸው፣ ወይም ደግሞ የነዛ ሰዎች ከህይወታችሁ ወጥቶ መሄድ ለሰከንድ እንኳን ሊያሳስባችሁ አይገባም። ስለዚህ እነዚህ ዛሬ የተመለከታችሁን 4 ነገሮች በህይወታችሁ ላይ ኮንሲስቴንትሊ መተግበር ስትጀምሩ ሰዎች እናንተን የሚቀርቡበትን መንገድ አጀስት ማድረግ ይጀምራሉ። እናንተን የሚያናገሩበትን ትሪት የሚያደርጉበትን መንገድ ሲቀይሩ ሲያስተካክሉ ትመለከታላችሁ። ቴንክ ዩ።